ታላቅ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲ በአማራ ሕዝብ ላይ እየደረሰ ያለውን የዘር ማጥፋት ለማስቆምና በፋሽስቱ አብይ አህመድ አሊ የሚመራው ጨፍጫፊው አገዛዝ በጦር ወንጀሎች በንጹሃን ላይ ለተፈጸመ ማንነት ተኮር የዘር ማጽዳት ወንጀል፣ የዘር ፍጅት ወንጀል፣ ረሃብን እንደ ጦር መሳሪያ መጠቀም ወንጀል፣ ንጹሃን አማሮችን በማንነታቸው በጅምላ እስር ቤት በአሰቃቂ ሁኔታ በማጎር ወንጀል ተጠያቂ ለማድረግ ማርች 20 ከቀኑ 9 ሰዓት ኤኤም ኢስተርን ታይም ላይ በዋሽንግተን ዲሲ ስቴት ዲፓርትመንት ፊት ለፊት በመገኘት ተቃውሞቻችንን እናሰማ። በጋራ ድምጻችንን በማሰማት ለተጎጂዎችና ለቤተሰቦቻቸው ፍትህ እንዲሰጣቸው እንጠይቃለን። ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከ1888 የዕለቱ መረጃዎችን ይዘን መተናል። ዛሬ በርከት ያሉ መረጃዎች አሉ። የመጀመሪያው የሚሆነው የምክክር ኮሚሽኑ እያደረገ ያለው እንቅስቃሴ በተለይ አማራን ያተኮረ ማለት ነው ምን ይመስላል፣ ከጀርባስ ያለው ነገር ምንድነው የሚለውን እንመለከታለን። በሌላ በኩል ደግሞ ወደ ወለጋ አካባቢ አንድ ያገዛዙ ኮሎኔል በፋኖ ኃይሎች መገደሉን የሚያመላክቱ መረጃዎችን በመውጣት ላይ ናቸው። እንደዚሁም ደግሞ እንግዲህ ደሴ አካባቢ ደሴ በፋኖ ኃይሎች መከበቧንና እንደዚሁም የባዲን ተላላኪ ሰዎች እንግዲህ ጭንቀት ውስጥ መግባታቸውን የሚያሳዩ መረጃዎች ከከተማዋ በመውጣት ላይ ነው የሚገኙት። ከዚህ በተጨማሪም እንግዲህ የባዲን ተላላኪ ኃይል ከ2000 በላይ የሆኑ የክልሉ ቀበሌዎች በፋኖ ቁጥጥር ስር መዋላቸውን አምኗል። እነዚህንና ሌሎች መረጃዎችን ይዘን መተናል ማለት ነው። መጀመሪያ የምንሄደው እንግዲህ ወደ ባዲን ማምሻውን ባወጣው መግለጫ በአጠቃላይ ከክልሉ ካሉት ቀበሌዎች ውስጥ 2000 ገደማ የሚሆኑት ቀበሌዎች በፋኖ ቁጥጥር ስር መዋላቸውን አምኗል። ነገር ግን ይሄ ቁጥር በጣም የተሳሳተ መሆኑ ይታወቃል። አሁንም በርካታ ቀበሌዎችና ወረዳዎች ጭምር በፋኖ ቁጥጥር ስር እንደሚገኙ ይታወቃል። በተለይ ደግሞ እንግዲህ ባለፉት ሳምንታት የተደረጉ ተጋድሎዎች ካገዛዙ የጦር ኃይል እንግዲህ በርካታ የቀበሌና የወረዳ ከተሞችን የፋኖ ኃይሎች ማስለቀቅ ችለዋል። ይሄ ድንጋጤን በመፍጠሩ እንግዲህ የክልሉ ተላላኪው ባዲን ኃይል እንግዲህ ማምሻውን ባወጣው መግለጫ አሁንም ወደ 2000 ገደማ የሚሆኑ ቀበሌዎች በሱ ቁጥጥር ስር እንደሚገኙ ለማስተባበል ሞክሯል። ይህ እንግዲህ ከድንጋጤ የመጣ መግለጫ ነው። በፍጥነት በርካታ ቦታዎችን እየለቀቁ ስላሉ ያወጡት መግለጫ ነው ተብሎ የሚወሰድ ነው። ጽዳት ስንል እኔ እንደሚገባኝ አንድ የማልፈልገውን ነገር ንጹህ ያልሆነ ነገር ውስጣችን ገብቶ አካላችንም ውስጥ ሊሆን ይችላል፣ አእምሯችንም ውስጥ ሊሆን ይችላል። ከገባ በኋላ እንዴት እናጸዳዋለን የሚለው እነዚህ ሁለቱን ነገሮች ያካትታል ብዬ አምናለሁ። አእምሮ 3 ትልልቅ ነገሮች አሉት። አንዱ እሳቤ ይባላል፣ ሌላው ደግሞ ትውስታ ይባላል እና ሌላው እይታ ነው። በተለይ እሳቤ የምንለው ዋናው ወሳኝ ነገር ነው። ከእይታና ከትውስታ ጋር በጣም ተያያዥ ነው። ስለዚህ የእሳቤም ሆነ የትውስታም ሆነ የእይታ መመረዝ አእምሮን ለተለያዩ የጤና ችግሮች የአእምሮ ጤና ችግሮች ተጋላጭ ያደርገዋል። እንግዲህ አእምሮን ለመጉዳት ውጫዊ የሚባሉ ምክንያቶች ይኖራሉ። አካባቢው ለዛ አስተዋጽኦ ያደርጋል። አካባቢው ስንል አሁን በጣም የሚገርም ክፍል ውስጥ ነው ቁጭ ያልነው። ነጭ ነገር ነው፣ ዙሪያውን ብርሃን አለ። ስለዚህ ስንናገርም ውስጣችን ብርሃን ተሞልቶ ነው እና ንጽህና፣ የአካባቢው ንጽህና ለአእምሯችን እርካታ ብቻ ሳይሆን ከመመረዝ ለመዳን የራሱ የሆነ ተዋጽኦ ይኖራል። እንግዲህ ምክክር ኮሚሽኑ ወደ አማራ በመሄድ በርካታ እንቅስቃሴዎችን ለማድረግ እየሞከረ ነው የሚገኘው። በተለይ ደግሞ ፕሮፓጋንዳው ይበዛል። ይሄ ምክክር ኮሚሽን እንግዲህ ዋና ዓላማው የተመሰረተበት ዋና ዓላማን ማየት ተገቢ ነው የሚሆነው። ምክክር ኮሚሽኑ በመጀመሪያ ደረጃ ሲቋቋም የተቋቋመው በጨፍጫፊው አብይ አህመድ ፈቃድና መራጭነት ብቻ ነው። የትኛውም ሌላ ገለልተኛ አካል በዚህ ምርጫ ውስጥ አልተሳተፈም። የሚያደራጀውም አቅጣጫ የሚሰጠውም እንደዚሁም ደግሞ በጀትም ጭምር የሚመድብለት ራሱ ጨፍጫፊው አብይ አህመድ መሆኑ ይታወቃል። ከዚሁ ጎን ለጎን ደግሞ የምክክር ኮሚሽኑ በመጨረሻ ሰዓት የሚያመጣው ውጤት በአብይ አህመድ ልክ ምን መሆን እንዳለበት ተነግሮት ያንን ውጤት እንዲያመጣ ማድረግና የአገዛዙን ስልጣን ለማራዘም እንግዲህ የሚንቀሳቀስ ተቋም መሆኑ ይታወቃል። እስካሁን ድረስ በተለያዩ አካባቢዎች ለመሄድ በአገሪቱ ቢሞክርም ነገር ግን ወደ አማራ መሄድ አልቻለም ነበረ። ነገር ግን ዛሬ እንደምንም ወደ ባህር ዳር በመሄድ የፕሮፓጋንዳ ስራውን ጀምሯል። የፕሮፓጋንዳው ስራው ደግሞ ትኩረት ያደረገው ምንድነው? የአማራ ህዝብ ለአገዛዙ
አገዛዙ ተወካዮችን መርጦ በምክክር ችግሮችን ለመፍታት እየጣረ መሆኑን ወይ ደግሞ እየሞከረ መሆኑን የሚያሳይ ነው ማለት ነው። የምክክር ኮሚሽኑ እንግዲህ ከጅማሮ ጀምሮ በበርካታ የኦህዴድ ሰዎች የሚዘወር እንደዚሁም ደግሞ ከፍተኛ የሆኑ አጀንዳዎችና አቅጣጫዎች የሚሰጡት በዛ መሰረት የሚሰራ መሆኑም ግልጽ ነው። ከዚህ ጎን ለጎን እንግዲህ ምክክር ኮሚሽኑ ላይ ራሱ ያተኮሩ በርካታ የሆኑ ዘረፋዎች ጭምር በተቋም ውስጥ እንደሚካሄድም ይታወቃል። ከዚህ ጎን ለጎን ደግሞ የአማራ ህዝብ ጥያቄ እጅግ በጣም ተደራራቢ ላለፉት 50 ዓመታት ተከምሮ የመጣ ከህወሓት ጭምር ሲንከባለል መጥቶ እንግዲህ ይህን ህዝብ በተለያዩ የመጣውም የሄደውም አካል እንግዲህ እየጨፈጨፈውና ለአንዴና ለመጨረሻ ጊዜ ሊያጠፋው ጭምር የተሰናዳበትና በርካታ የሆኑ በደሎችን እያስተናገደ ያለ ህዝብ እንደመሆኑ መጠን በምክክር ኮሚሽን ደረጃ የአማራ ህዝብ ጥያቄ ይፈታል ተብሎ አይታሰብም። የአማራ ህዝብ ጥያቄ እጅግ በጣም ስር የሰደደ መዋቅራዊ ለውጥ፣ ስር ነቀል ለውጥ የሚያስፈልገውና በተለይ ደግሞ ካለፉት 2 ዓመታት ወዲህ ማለት ነው ጨፍጫፊው አብይ አህመድ በክልሉ እጅግ በጣም ታይቶ የማይታወቅ ጨፍጨፋዎችንና የጦር ወንጀሎችን ጭምር የፈጸመበት በመሆኑ ጉዳዩ በእንደዚህ በቀላሉ የሚታይና የሚፈታ ሊሆን አይችልም ማለት ነው። እሱም ደግሞ የተለያዩ ምክንያቶች ማቅረብ ይቻላል። በመሰረቱ የመጀመሪያው የምክክር ኮሚሽኑ ገለልተኛ አይደለም። በገለልተኛ አካል ተዋቅሮ ትክክለኛ ችግሮችን ለመፍታት የመጣ አይደለም። ሁለተኛው ደግሞ ባለፉት 2 ዓመታት የአማራ ህዝብ የደረሰበት የጦር ወንጀል በዓለም አቀፍ ደረጃ ጭምር ሊያስጠይቅ የሚችልና እንደዚሁም ደግሞ የጀነራሎቹ በተለይ ያገዛዙ ጀነራሎችና አዛዦችን ለፍርድ እስከ ማቅረብ የሚደርስ ጥያቄ መሆኑ ይታወቃል። ይህን ለማድረግ ደግሞ ያው የምክክር ኮሚሽን ተብየው ስልጣንም ሞራልም አቅምም እንደሌለው ስለሚታወቅ በዚህ ረገድ የሚደረጉ እንቅስቃሴዎች እንግዲህ ከወዲሁ መክሸፍ እንደሚገባቸውና ችግሮችን አለባብሶ የአማራ ህዝብ በዚህ መድረክ ተወክሏል አይነት የሚባል መረጃዎችንና ፕሮፓጋንዳዎችን ማክሸፍ እንደሚገባ ከወዲሁ ግንዛቤ ለመስጠት ነው። በሌሎች አካባቢዎች ራሱ ሳይቀር የምክክር ኮሚሽኑ የሚያደርገው እንቅስቃሴ በጣም የተወሰኑ አዳራሾች ጭምር በመሄድ ላይ ያተኮረ ካልሆነ በስተቀር ትክክለኛ እንደ ሀገርም ቢሆን ማለት ነው የኢትዮጵያ ህዝብን ጥያቄዎች ለመፍታት ወይ ደግሞ ለማየት ለማወቅ ያደረገውን ጥረት እዚህ ግባ የሚባል አይደለም። በተወሰኑ ከተሞች አዲስ አበባ ባሉና በተወሰኑ አጎራባች ከተሞች በመሄድ እንግዲህ ለስብሰባ ያክል እና ለፕሮፓጋንዳ ያክል መረጃዎችንና አጀንዳዎችን ፈጥር ያለው በማለት እንግዲህ ሸፋፍኖ በስተመጨረሻ ተመካከርን ለማለት የተቋቋመ እዚህ ግባ ሊባል የማይችል ድርጅት ወይም ተቋም መሆኑን ከወዲሁ ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ይሄ የመሸፋፈን ችግሮችን አፍጠው የመጡ ችግሮችን እንግዲህ ወደ ጎን በመተው ጨፍጫፊውን አብይ አህመድ ለማዳን እንደዚሁም ደግሞ እዛው ያለው የባህሪን ተላላኪን ለማዳን የሚደረግ ጥረት መሆኑንም መገንዘብ ያስፈልጋል። የአማራ ህዝብ ጥያቄ የሚመለሰው ባለፉት 40 ዓመታት የተከመሩ ጥያቄዎች በሙሉ ተፈተው እንደዚሁም ደግሞ ህዝቡ እንደ ህዝብ ማግኘት የሚገባውን ነገሮች በሙሉ በተለያዩ አቅጣጫዎች ማለት ነው አግኝቶ እፎይታን ሲያገኝ ብቻ መሆኑ መታወቅ ይኖርበታል። ይህ ደግሞ ሊመለስ የሚችለው ጥያቄ እንግዲህ ከጨፍጫፊው አብይ አህመድ ባህሪ አንጻር በነፍጥና በጉልበት ነው ማለት ነው። እንደምታስታውሱት ከ2 ዓመት በፊት እንግዲህ የአማራ ህዝብ የሚያደርገው እንቅስቃሴ ምን ያህል ከመጀመሩ በፊት እንቅስቃሴው ምን ያህል ሲዋረድና ሲናቅ የነበረ በየአደባባዩ የኦህዴድ ባለስልጣኖች ሳይቀሩ እንግዲህ እዚህ ግባ የሚባል ህዝብ አይደለም እናስገብረዋለን እናንበረክከዋለን ሲባል የነበረ ህዝብ ነው። ነገር ግን በ2 ዓመት ትግሉ እንግዲህ አገዛዙን ጭንቀት ውስጥ በመክተት አሁንም ወደ ሌላ እልቂትና ወደ ሌላ የመሸፋፈን መፍትሄ ወደ ማምጣት ደረጃ እንዲገባ ቢያደርገውም ነገር ግን ይሄ በቀላሉ የሚታይና ተቀባይነት ሊያገኝ የሚገባ አይደለም። እስከ መጨረሻው ድረስ እንግዲህ ጥያቄዎቹን በጉልበት የመፍታቱ አግባብን መቀጠል አለበት ለማለት ነው። ሌላው መረጃችን እንግዲህ በወለጋ የሰው በላው ኮሎኔል ላይመለስ መሸኘቱ ታውቋል። በወለጋ የሚንቀሳቀሰው የፋኖ ኃይል ነቀምት ከተማ ድረስ በመግባት የሰው በላውን ኮሎኔል ገመቹ ዲርባባ ይባላል ላይመለስ ሸኝቶት መመለሱን የፋኖ አመራሮች አረጋግጠዋል። ነቀምት ከተማ ድረስ ነው እንግዲህ የፋኖ ኃይሎች ሰርጎ በመግባት ይህንን ኮሎኔል በተኛበት ሆቴል ውስጥ እንደገደሉት ወይ ደግሞ እንዳስወገዱት ያረጋገጡት። ይህ እንግዲህ የሚያሳየው የፋኖን መጠናከርና መስፋፋት እንደዚሁም ደግሞ
ያገዛዙ ጀነራሎች እንደዚሁም ባለስልጣናት እንግዲህ በየትኛውም አካባቢ ጭምር መግቢያ መውጫ ማጣታቸውንና ለጥቃትም ጭምር እየተጋለጡ መሆኑን የሚያረጋግጥ ነው ማለት ነው። ሌላው የመጨረሻው መረጃችን በወሎ ያለው ነው። በወሎ ደሴ እንግዲህ ላለፉት 3 ቀናት ከፍተኛ ውጊያ በመደረግ ላይ ነው የሚገኘው። ደሴ ከተማ ውስጥ ሳይሆን አቅራቢያ ከተሞች ውስጥ ማለት ነው፣ ዙሪያ ገባውን ባለው አካባቢዎች ውስጥ። አሁን ደግሞ ዛሬ የአገዛዙ የጦር ኃይልና እንደዚሁም ደግሞ ተላላኪው የባዴን አመራሮች ፋኖ ወደ ውስጥ ገብተዋል በሚል ድንጋጤ እንግዲህ የባዴን አመራሮች ራሳቸው መሳሪያ በመያዝ አካባቢውን በማሸበር እንግዲህ ሲንጎራደዱና አንዳንድ ጊዜም በድንጋጤ ወደ ሰማይ ሲተኩሱና ህዝቡን ሲያሸብሩ እንደነበረ ከአካባቢው የወጡ መረጃዎች አመልክተዋል። ይህም ቢሆን ግን እስካሁን ድረስ ይህ ነው የሚባል እንቅስቃሴ ወይ ደግሞ የተለየ ነገር በደሴ ከተማ ውስጥ አለመኖሩን እነዚሁ የአካባቢው ነዋሪዎች ጨምረው የገለጹበት ሁኔታ አለ። ያው እንግዲህ ፍርሃት ነው፣ ገና ለገና መጡብን በሚል በተለይ ደግሞ ከመጡ እንግዲህ ማንን ታርጌት እንደሚያደርጉ ስለሚያውቁ ያው እነዚህ የተላላኪ የባዴን አመራሮችና ራሱ ያገዛዙ ጨፍጫፊ ሰራዊት በደሴ ከተማ ውስጥ በመደናበር ላይ ይገኛል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ እንዲሆኑ እንጋብዛለን። አብራችሁ ስለነበራችሁ እናመሰግናለን። ሰላም። ይህ 1888 የአማራ ድምጽ ሬዲዮ ነው። 1888 የአማራ ድምጽ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ሕዝብ የትግል ድምጽ ነው።